ማርያም እንዴት እንዳናደኝ ዛሬ እንደ ለሩታ ክብር እንኳን ስትል አትንኪ ማለት ነበረብህ። ለሩታ ክብር ስትል ማለት ነው። ቤተሰብ በጣም 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 እየገረመኝ ነው ያለው። በጣም ከሚገባው በላይ ማለት ነው። ቤተሰብ እንደዚህ አንድን ወንድን እንዳሻንጉሊት መጫወት ይገባሃል። አብርሃም ይጫወቱብን እንዳሻንጉሊት። ግን ቤተሰብ እኔ በጣም የገረመኝ ነገር ማለት ነው ወይኔ እኔ ተቃጥዬ ልሞት ነው። አንደኛ ነገር ሄርሜላ እንዴ እኔ እግዚአብሔር እንደ ሄርሜላ አይናውጣ በህይወት ዓለሜ አይቻላቅም። ሁለተኛ ነገር ደግሞ ሩታ ሄርሜላ አብርሽ እንደፈለገች ስታቅፎ ምን ስትለው እንዴት ነው ዝም ብለሽ አሽቀንጥረሽ አታወጫትም እንዴ? አሽቀንጥረሽ ምን አባሽ ትሰሪያለሽ እዚህ ክላስስ ምን ለመሆንስ ብላ አሽቀንጥራ አታውጣትም እንዴ? ለይሁላችሁ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አንደኛ ነገር አብርሃም ስለ ሩታ በደንብ አድርጎ ጠንቅቆ ያውቃታል። ሩታ ምን ለማድረግ እንደምፈልግ ምን ለመሆን እንደምትፈልግ ጠንቅቆ ስለሚያውቃ ብቻ አብርሃም አልተዋጠለትም የሩታ ነገር። ሩታ እንደዚህ ከተፈጥሯ የሆነ እንደዚህ እንደማትለው ያውቃል። ሩታ እንደዚህ አይነት ነገር እንደማታሳየው ያውቃል። ስለዚህ የሆነ ነገር ሩታ ማድረግ የፈለገችው ነገር አለ ይመስለኛል። እቺን አውሬ ሴት ልታስይዛት ይሆናል። ቤተሰብ እውነቴን ነው የምናገረው። ልታስይዛት የሆነ ነገርም አለ። የሆነ ከባድ ሴራ አለ ሩታ እያደረገች ያለችው። ግን ታድርጎ ነው የምለው፣ እግዚአብሔርን ነው የምለው፣ ታድርጎ ነው የምለው። ግን በነገራችን ላይ ማለት ነው ቤተሰብ በጣም ደግሞ የገረመኝ ነገር አብርሃም እንደዚህ እሷ ስታቅፎ ምናምን ተረፊ በቃ ሚስቴ አጠገብ ነው ያለሁት ሚስቴ አለች ማለት ነበረበት አይደለ? አብርሃም ሳው ለሩታ እና ለሄርሜላ እኔ እንጃ የሆነ ለሄርሜላ የሆነ እንትን አለ የሆነ ክብር ነገር አለው ካያችሁ በደንብ አድርጋችሁ ማለት ነው። እና ሄርሜላ ስትነካው ምን ስትለው አትንኪኝ ባለ ሚስቴ ፊት ለፊት አትንኪኝ ባለቤቴ አለች እንደዚህ አይደረግም ብሎ ማለት ነበረበት ለሄርሜላ። ግን ይሄን እንኳን አይልም። ገብቷቸዋል። እሱ ሁለት በአንድ ማጫወት ነው የሚፈልገው። በጣም የሚገርመው ነገር ሁለት በአንድ ማጫወት ነው ፍላጎቱ እንጂ ሄርሜላንም መቶ አይፈልግም፣ ሩታንም መቶ አይፈልግም። እንግዲህ ሰምታችኋል። እሷም ሩታም እየሰማች ነበረ ምን ስትል ቢጃማዬ ሁሉ ነገሬ እዚህ ነው ያለው፣ እዚህ ክላስ ውስጥ ነው ያለው፣ ሻንጤ እዚህ ነው ያለው። እንግዲህ ምን እንደምናረግ ማወቅ ትቻለሽ አለቻት። ከገባት ሩታ ማለት ነው። እንግዲህ ሄርሜላና አብርሽ የፈለጉትን ነገር ያደርጋሉ ማለት ነው። ገብቷቸዋል። ስለዚህ ሩታ አሁን መላላጡን ይሄ ትዳር ላይ መጨማለቁን ትታ እግዚአብሔርን ነው የምላችሁ ማድረግ ያለባትን ማድረግ ነው እንጂ እንደዚህ እስከመቼ ነው ከሷ ጋር እንደዚህ እየሆነች የተላላጠች ምን እያለች እንደዚህ ወይ የምታረገው ነገር ካለ ደግሞ ቀልጠፍ ብላ አድርጋ መገላገል ነው እንጂ ያለባት እግዚአብሔርን። ይሄ አንደኛ ነገር ራስንም ማስናቅ ነው፣ እግዚአብሔርን ራስንም ማስናቅ ነው። እንግዲህ ይሄን ነገር ደግሞ አብርሽም አላመነበትም። አብርሽ ስላላመነበት የሆነ ነገር ፈልገሽ ነው የሆነ ነገር ልታደርጊ ነው የሆነ ነገር አለን ያለው። አብርሃም ደግሞ ይፈራል። በጣም ፈሪ ነው ቤተሰብ። በጣም አብሶ በንብረት በኩል ከተመጣበት በጣም ፈሪ ሰው ነው። ገብቷቸዋል። የሆነ ነገር ልታደርግ ነው ብሎ ነው። ምንም አልተጣመም፣ ምንም አልተዋጠለትም። ፊቱን አይታችኋል እንዴት ኩስኩስ እንዳደረገው አይደለ? ሁላችሁም እንደቀ ደስተኛ አይደለም። እና ሄርሜላ አይናውጣነቷ ግን በጣም በቃ በዛ ቤተሰብ በጣም ነው የሚያሳፍረው። እኔ በእንደዚህ አይነት ደረጃ ሴት ልጅ እንደዚህ ስትዋረድ ራሷን ዝቅ አድርጋ እንዴ ይሄ ሁሉ ስድብ የሚወርድባት ይሄ ሁሉ ነገር እየተደረገች እንዴት ነው ግን ሰው እንዴት ነው ይሄን ያህል የሚችለው? ስለዚህ በጣም ነው የሚያሳዝነው። ብዙ ሰዎችም አሁን ትላንትናም ሆነ ሩታን እየተቆጣት ነው ያሉት። ሩታ ደግሞ ቦርጫ ላይ ተቻለ ቦርጫ ሁለተኛ ልጅ ያደረገች ነው መስለው ማርያምን ሆዶ ቦርጫ ገና አልጠፋም አይደል? ገና ያለ ነው የኔ እናት ድንቡሽቡሽ የኔ ቆንጆ። እኔ ደግሞ ሩታን ማርያምን ወዳታለሁ። እኔ የሆነ ነገሯ በቃ ደስ ይለኛል። ማርያምን ነው የምላችሁ። ደግሞ ቁምጣው ደግሞ ሲያስጠላባት አይታችኋል። ቁምጣ አለባበሷ ኧረ በስመ አብ ወመንፈስ ቅዱስ ውሃ አልከፍትም ማለት ተናድጃለሁ። ቁምጣው ለብሳ እንደው ተንዘላዝላ ቁምጣ ደግሞ ሲያስጠላ አያምርም። ማርያምን ግድግር የሆነ አንዳንድ ሰው ለምንድን ነው ግን ከዚህ እንትን ይልና እግሩ ላይ ግዳንግድ የሚያክለው ግን ልክ እንደ እንትን እግሩ አይታችሁን ምን እንደሚያክል ሄርሜላ ግን በጣም ግዳንግድ የሚያስጠላ ነው። እንዴት ስለሆነ ጨጓራዬን አሞኛል አናደውኝ እና በጣም ያሳፍራሉ። ማርያምን ነው በጣም ያሳፍራል።
እንግዲህ አብርሃምም እንደ በግ ገና ትጎታለህ። ገና ምን አይተህ ገና ሩታ መጫወቻ ነው የምታረግ። ገና መጫወቻ ትሆናለህ። ገና ምን አይተህ እና ግን መጫወቻም ከማድረጓ ይልቅ ሩታ እንደዚህ አይነት ሰው ሁለት በአንድ ለማጫወት የሚፈልግ ወንድ ማርያምን በቃ የሆነ ነገር አርጋችሁት መለያየት ነው እንጂ ከዚህ በኋላ ባል ይሆነኛል ብሎ አይታሰብም። ሰው ውስጥ ልብሴ ፓንቴ ምኔ እዚህ ነው ያለው። ይሄን ነገር መርዳት አለብሽ። ምን እንዳለ በእኔና በሱ መሃል ምን እንዳለ መርዳት አለብሽ ነው ያለቻት። እንግዲህ ይሄን ያህል ደረጃ እስከምትሄድ ድረስ ማለት ነው። ይሄን ያህል ደረጃ እንድትሄድ ደግሞ ያደረጋት ማን ነው? አብርሃም ነው። ገብቷችኋል? አብርሃም ፊት ባይስጣት ኑሮ፣ አብርሃም መንገዱን ባይከፍትላት ኑሮ ሄርሜላ እንዲህ ባልተጨማለቀች። ገብቷችኋል? እንዲህ ባልተጨማለቀች ኑሮ ግን በቃ መንገዱን ስላደረገለት ምንም በቃ ብትጨማለቅ ምንም አይፈረድበትም። ለምን እንደዛ ስትነካከው እኮ አትንኪኝ በቃ አትንኪኝ ማለት ነበረበት። ለምን ትነገ እሷ መንካት መብቷ ነው፣ ባሏ ነኝ። ግን አንቺ አትንኪኝ። አንቺ ወንድ ከሆነ አንቺ ጓደኛዬ ነሽ፣ ቤስት ጓደኛዬ ነሽ እንጂ እኔና አንቺ ምንም ነገር የለንም ብሎ መናገር ነበር። ግን እሷ በግ ገና እንደ በግ ገና ትጎትታለህ። ማርያም እንዴት እንዳናደኝ ዛሬ። እንደ ለሩታ ክብር እንኳን ስትል አትንኪኝ ማለት ነበረብህ። ለሩታ ክብር ስትል ማለት ነው። ምንድነው እስከ መቼም እንደዚህ የምትጃጅለ እንደው የምትቀርበው እናት ጅልጅል አንፎ። ለማንኛውም ሩታዬ ይመችሽ። ሩታ ትችላለች፣ ሩታ ትችላለች፣ ሩታ ትችላለች ሚል ኮሜንት አጥለቅልቁት። ቻው ቻው።